ከዚህ ቀጥዬ የምነግራችሁ 6 ነገሮች በህይወታችሁ ላይ ሲሆኑ ከተመለከታችሁ ጋስላይት ተደርጋችኋል ማለት ነው። ጋስላይት ማለት ምን ማለት ነው? ባላጠፋችሁ ጥፋት የጥፋተኝነት ስሜት እንዲሰማችሁ አድርገው ህሊናችሁን እየቀጠቀጣችሁ እንድትኖሩ ማድረግ ማለት ነው። አንደኛ ያመናችሁትን እውነት እንድትክዱት ማስገደድ። አያችሁ፣ እነዚህ ሰዎች እናንተ በምትሄዱበት የእውነት መንገድ ላይ መሄድ አቅቷቸው በዛ ተቃራኒው በውሸት መንገድ ላይ ስለሚሄዱ እናንተም የያዛችሁትን እውነት እንድትክዱት ይፈልጋሉ። ሁለተኛ ፋክት እየሰበሰቡ እናንተን መክሰስ። እነዚህ ሰዎች ሳታስቡት እናንተ ሳታውቁት ለረጅም ጊዜ የሚሰበስቡት ስለ እናንተ የሚሰበስቡት ፋክት አላቸው። ስለዚህ አንድ ቀን ያንን ፋክት እያወጡ አንተ እንዲያርገህ አልነበር እንዲያርገሽ አልነበረ ይሏቸዋል። ሶስተኛ ኮንፊደንስ ማሳጣት። አያችሁ፣ እነሱ ያላደረጉትን ነገር እናንተ አድርጋችሁ ሰርታችሁ ተሳክቶላችሁ ሲመለከቱ የተለያየ አይነት ጥያቄ ሊያስነሳባቸው ስለሚችል እናንተ ያንን ነገር እንዳትሰሩት ኮንፊደንሳችሁን መምታት። አራተኛ እነሱ የገቡበት ጉድጓድ ውስጥ እናንተን ይዘው ለመግባት መሞከር። የእናንተ ልቆ መውጣት የነሱን ድካም ያሳይባቸዋል። ስለዚህ ብቸኛ አማራጭ ብለው የሚይዙት እናንተንም እነሱ የገቡበት የህይወት አዘቅት ውስጥ ይዞ መግባት። አምስተኛ ይሄ በጣም የሚያስጠላው it's almost like blackmail። ግን ምንድነው? በምትወዱት ነገር ይመጡባችኋል። በቃ የኔ ነው ባላችሁት ነገር ልጅ ሊሆን ይችላል፣ ንብረት ሊሆን ይችላል፣ ስራ ሊሆን ይችላል፣ ቪዥን ሊሆን ይችላል፣ ድሪም ሊሆን ይችላል፣ ወይ ደግሞ የኔ ነው ብላችሁ የጠበቃችሁ ታሪክ ሊሆን ይችላል፣ የኋላ ታሪካችሁ ስህተት ሊሆን ይችላል። ያንን ይዞ በዛ መክሰስ። ይሄ በጣም አስቀያሚ የሆነ እዚህ ጋር እንኳን ስትደርሱ የሰውየውን ጭካኔ ነው የምትመለከቱት። ስድስተኛ ደጋግሞ በአንድ ቃል ይጎዳቸዋል። እነዚህ ሰዎች በጣም አደገኞች ናቸው። ሪሜምበር ምን እንደሚያደርጉ ታውቃላችሁ? ሰዎች በዙሪያችሁ ያሉ ሰዎች ስለእናንተ የሚናገሩትን የወቀሳ ቃል ይሰበስቡና 2-3 ሰው የተናገረውን ነገር ደጋግሞ ያንን ቃል በመጥቀስ እናንተንም በዛው ቃል ተሰብራችሁ እንድትወድቁ ያደርጓቸዋል። ስለዚህ ይህንን ስትመለከቱ ጋስ ላይ ተደርጋችኋል ማለት ነው። ታዲያ መፍትሄው ምንድን ነው ካላችሁ፣ መፍትሄው ጋይዝ ፕሊዝ ለርን ሃው ቱ ሴይ ኖ። በቃ በህይወታችሁ ላይ ኖ ማለት መልመድ አለባችሁ። እንደዚህ አይነት ነገር ይዞባችሁ የሚመጣ ሰው ካለ አንድ ነገር ነው፣ just say no and keep moving forward። መልካም ቀን ይሁንላችሁ።